ዓላማ ከሌለ ወዴት እንደምትሄድ ስለማታውቅ ወደ እሳቱ ቢጨምሩ ትጨመራለህ፣ ወደ ውሃው ቢጨምሩ ትጨመራለህ፣ ትወሰዳለህ። ዓላማ ማለት የሚያሮጠን የሚያባንነን ሰላም የሚነሳን ነገር ነው። ለምሳሌ ምግብ የምትበላው ለምንድን ነው? ለመጥገብና ለመኖር። yes አሁን አንተ ቢርብህ የሚያነቃቃ ሰው ትፈልጋለህ? መብላት አለብህ ጌታሁን ማለት አለብኝ አትልም አይደል? ኤክስፔክት አታረግም የሆነ ሰው አይደል? የሆነ ሰው እንዲያነቃቃ አትጠብቅም። ከራበህ በቃ ራስህ ነው የምትበላው ፈልገህ ኬትም ቢጠማ ማንም እንዲያነቃቃ አትፈልግም፣ ማንም እንዲያቆምህ አትፈልግም። ለምደኸዋል። yes ላይክ በቃ ሰርቫይቫል ኢሹ ነው መኖር አለብኝ ስለምትል ነው። ዓላማ የህይወት ዓላማ እንደዛ ከሆነ ማንም አያቆምህ። የህይወት ዓላማ ማለት የመኖርህ ምክንያት ላይክ አነቃቂ አትፈልግም፣ አትሰንፍም። ለምን ምግብ ለመብላት ሰንፈን አናውቅም። የመኖር ዓላማችን ስለሆነ መብላት ግዴታችን ስለሆነ ዓላማ ሲኖርህ ትነቃቃለህ። ስለዚህ ዓላማ ማለት የመኖር ምክንያት ማለት ነው። SWOT አናሊሲስ የሚባል አለ። ለምሳሌ SWOT አናሊሲስ ማለት ስትሬንግስ፣ ዊክነስ፣ ኦፖርቹኒቲ እና ትሬት ምን ማለት ነው? ያንተ ጥንካሬ አለ፣ ድክመት አለ። እሱን መለየት እኔ ምንድነው በጣም ጥሩ ኳሊቲ በደንብ ስሰራ አሪፍም መሆኑ ምን ላይ እና የሚያስደስተኝ ፓሽን ራሱ አንድ ጥንካሬ ነው የሚያስደስተኝ። ከድክመቴ ምንድነው የማልወደው ነገር? አንዳንድ ሰዎች ጧት ተነስተው ስራቸው ሲገቡ ደስተኛ አይደሉም፣ እያማረሩ ነው የሚሄዱት። ድክመታቸው ይሆናል ያ ስራ በቃ አይወዱትም ይሆናል ከመጀመሪያው። እሱን መለየት ውስጣዊ ማለት ነው። ኢንተርናል ነው ጥንካሬና ድክመት ውስጣዊ ነው። ከውጫዊ ደግሞ እድልና ያንተ ስጋት ምንድነው? ኦፖርቹኒቲና ትሬት ማለት ይሄን ስራ ብትሰራ ምን ታገኛለህ? በዚህ ስራ ምን አይነት ድረስ አቺቭመንት ታገኛለህ? ታዋቂ ነው የሚያደርገው? ገንዘብ ነው የሚያመጣው? ያስደስታል? ምን እንደምታገኘው ሪዛልቱ። ከዛ ገበያው ላይ ያለህ አድቫንቴጅ ማለት ስራው ተፈላጊ ነው ወይስ ድሮ የቀረ ስራ? አሁን ያለፈበት ስራ ከሆነ ስራ የማግኘት እድል ጠባብ፣ ብትወደው ራሱ ላይ ያዋጣህ ይችላል። ዓላማህን ለመወሰን ወይም የምትሰራውን የምትኖርለትን ነገር ለመወሰን ቁጭ ብለህ SWOT አናሊሲስ ብትሰራ። ሌላኛው ለምሳሌ ከSWOT አናሊሲስ ሌላ ዓላማህን እንድታውቅ የሚረዳህ ምንድነው? በተቻለ አቅም የህይወትን የነገሮችን ፓተርን መረዳት አለብህ። እንደውም አንድ ደራሲ ምን ይላል? ከታሪክ የምንማረው ሰዎች ከታሪካቸው እንደማይማሩ ይላል። ላይክ በቃ የሰራኸውን ስህተት የዛሬም 10 ዓመት የዛሬም 5 ዓመት የዛሬ 2 ዓመት የሰራኸውን ስህተት አሁን ልትደግመው ትችላለህ። ከታሪክ ተማር። ከቻልክ ደግሞ ብልጥ ከሆንክ ከሰዎች ተማር። ምክንያቱም ከቀደሙ ሰዎች ስትማር አንተ ስህተት የመስራት እድልህን ትቀንሳለህ። እንደዛ ስታደርግ ስታነብ ሪሰርች ስለምንም የተለየ ማንበብ ሊሆን ይችላል። የሰው ስቶሪ በጣም የምታደንቀውን ሰው ኢንተርቪው ልታይ ትችላለህ። መቼም እርግጠኛ ነኝ በዚህ በሰለጠነ ዘመን ቴሌቪዥን ሶሻል ሚዲያ ባለበት አንድ የሆነ የምታደንቀው የምትወደው የምታከብረው ሰው አይጠፋም። ያ ሰው ምን አደረገ? ላይክ አንተ የቀደመህን ሰው ማለት ነው። እና እንደዛ ስታደርግ መንገዱ ይታያል። ነው በጣም የሚገርም ጥያቄ ነው። ዛፍ ለመትከል በጣም ወሳኙ ጊዜ ከአንድ 20 ዓመት 30 ዓመት በፊት ነበር። ለምን አሁን ዋርካ ሆኖ ለብዙ ሰዎች ጥላ ይሆን ነበር። ያኔ ካላደረከው ግን መቼ ነው ወሳኙ ጊዜ? አሁን ነው መትከል ያለብህ። ምክንያቱም አሁን ጣት ላይ የምታያት ዘር ነች ጫካ ልትሆን የምትችለው። አሁን ከነቃ አሁን ለምንድን ነው የምኖረው? ከዚህ በኋላ ነገ ተነስቼ ስራ የምገባው ለምንድን ነው? ለምንድን ነው ደብተሬን የምገልጠው? ለምንድን ነው የምማረው? ለምንድን ነው በዚህ ትዳር ውስጥ እየኖርኩ ያለሁት? ለምንድን ነው በመንፈሳዊ ህይወቴ መጠንከር ያቃተኝ ብለህ ወደ ራስህ መጠየቅ። ለምን የሚለውን ጥያቄ መጠየቅ ከጀመርክ ኤኒ ታይም ካሁን ከጀመርክ በቀላሉ መልሶች በህይወት መመለስ ይጀምራሉ። ፈጣሪ በፍጥረታቶቹ ለአንተ መልስ መስጠት ይጀምራል። ስለዚህ አሁን ነው መጀመሪያ ያለብህ። ግን ማወቅ አለብህ እያልኩ አይደለም። አሁን ሰዎች እንዲያውቁ መፈልግ እኔ እኮ ስንት ጊዜ ሆነኝ ለስኖር ለማወቅ መፈለግ ከጀመርክ በቃ ፈልግ። እየተሳሳትክ ነው ወደ ትክክለኛው የምትሄደው። አታቁም፣ ብቻ ጀምር። መጨረስ እኮ የምትፈልግ ከሆነ ትልቁ እኮ መፍትሄው እኮ ምንድነው? መጀመር። ካልጀመርክ እኮ አትጨርስም። ጀምረው። መነሻው መጽሐፍ ቅዱስ እና ቁርአን በቃ የሃይማኖት መጽሐፍቶች ናቸው። ለሚያምን ደግሞ ሁሉ ይቻላል ይላል መጽሐፍ። እንዴት ትቃረናል ካለቃ ጋር? ገብቷቸዋል። አሁን እኔ ሞቲቬሽን ስፒከር መሆኔን ብቻ ያጤ ሰባኪ ቢነግርህ እንደዛ ትከራከሯል። የሃይማኖት ቀሚስ ለብሶ መስቀል አድርጎ ኦር ደግሞ አንድ ሼክ መጥቶ ለሚያምን ሁሉ ይቻላል
አላህ ምን ይሳነዋል ቢል ትከራከራለህ? አትከራከር። ግን ሰዎች ጠንካራ ጎናቸው ላይ ሞር ከሰሩ ደግሞ ላይክ ለምሳሌ አንዳንዴ ቅድምም እያወራን ነበር ወደዚህ ከመግባታችን ድምጽ የለው ዘፋኝ ካልሆንኩኝ ካለ ሊሆን እኮ ይችላል ቮካል ሰርቶ ምናምን ግን እድሜ ሊፈጅበት ይችላል። ይሄ ሰው ግን ይሄን የተፈጠረው ነጋዴ ለመሆን ከሆነ አየህ የተፈጠረለትን ዓላማ ማወቅ ራሱ ስትሬንግዙን ጥንካሬውን ማወቅ ራሱ አንድ ነገር። አንተ የምትፈልገው ሌላ ጥንካሬ ሌላ ከሆነ ህይወትን ታከብዳታለህ፣ ታወሳስባታለህ። ሞር ብልጥ ከሆንክ አንተ ጥንካሬ ላይ እንደው ብትፈልገው ደግሞ ጥንካሬህን ደግሞ ያንተን ኳሊቲ ብትወደው ደግሞ ስኬታም ሳይመን ሲኒክ የተባለ አንድ ትልቅ ሞቲቬሽናል ስፒከር ስታርት ዊዝ አ ዋይ ሚል መጽሐፍ አለው። በጣም ቆንጆ መጽሐፍ ነው። ይሄን ለሚያዩ ወጣቶች የወጣቶች ፕሮግራም ስለሆነ እሱን መጽሐፍ ሪኮመንድ አደርጋለሁ ቢያነቡት። ምንም ነገር መጀመሪያ ያለብን ለምን ደው የምሰራው ለምን ደው ጠዋት ተነስቼ ትምህርት ቤት መገባው ይሄንን ኮርስ ማራው ለምንድን ነው ዛሬ ጠዋት ተነስቼ ስራ አምጋ ለምንድን ነው እንዲማደር ለምንህ ባይዘው መጨረሻ ላይ ፐርፐዝ ማለት ነው። እሱ እንዴቱን ቀስ እያለ ይገል እንዴቱን ማወቅ ከባድ ነው በህይወት ግን እንዴቱን ለማወቅ ግን የሚረዳንን መንገድ ለምሳሌ መስጠት ይችላል። ዝግጅት መዘጋጀት አለብን። እንዴት ነው የምትዘጋጀው? እጅ ላይ ባለው ነገር ለምሳሌ ልትማር ትችላለህ። በደንብ ማወቅ ባለብህ ጉዳይ በደንብ ማወቅ ሊኖርብህ ይችላል። ለምሳሌ ልንገራችሁ፣ አሁን በዲጂታል ማርኬቲንግ ትልቅ ፈርም ወይም ቢሮ ከፍተው የሚሰሩ ልጆች ከ5 ዓመት በፊት ጀስት ዲጂታል ማርኬት ኦንላይን የሚያነቡ ምን ልትሰራበት እዚህ ሀገር አይሰራም የሚባሉ ልጆች ትላንት ያነበቡ ተቀጥረው የሚሰሩ አሁን ቀጣሪ ሆነዋል። አየህ ዝግጅት የሚጠቅምህ ምንድነው? የሆነ ሰዓት ላይ ያንተ ዕውቀት ቫልዩ የሚሰጥበት ሰዓት ይመጣል። አሁን ላይ ታየ ይችላል። መዘጋጀት እንዴቱን ይገልጥላል። መዘጋጀት ማለት በልምድም ሊሆን ይችላል። ማንበብ ብቻ አይደለም፣ ኦር የሆነ ማወቅ መማር ብቻ አይደለም። የምታየውን መምረጥ፣ ጉልህን መምረጥ። ካንተ የተሻሉ ሰዎች ጋር ስትውል ዕውቀት ትንሽ ከፍ ይላል። በዛ ውስጥ እንዴቱን ልታገኘው ትችላለህ። ብዙ ሰዎች በግል ሊያማክሩኝ ሲመጡ የምፈልገውን አሳካው ባይገርምህ ረጅም ዓመት ለፍቼበታለሁ እዚህ ጋር ለመድረስ ፋብሪካውን ገነባው ቢዝነሱን ሰራው እዚህ ጋር ደረስኩ እንዲሆንኩኝ አሁን ጉልበት አጣው ስሰራ ለምንድን ነው ተነስቼ የምሄደው ላለው እጠይቃለሁ። ድሮ ግን ምንም ሳይኖርኝ የነበረኝ ጥረት የነበረኝ ፓሽን ሞቲቬሽን አሁን የለም። ድሮ ስፖርት ለመስራት ያለኝ ፍቅር ለማንበብ ያለኝ ፍቅር ለማጣ አሁን የለም። የት ሄደ ይላሉ። እስከ መጨረሻው ስኬትህን ማስቀጠል የምትፈልግ ከሆነ ዓላማህን እያኖርክና እስከ መጨረሻው መቀጠል ከፈለግ ጥረትህን ማቆም የለብህ። በተለይ ዲሲፕሊን በጣም ዋጋ ያስከፍላል። ሰልፍ ዲሲፕሊን ይሄ ራስ ላይ ስትሰራ በየቀኑ መጣር ማለት በጣም ከባድ ፔን አለ፣ አስቸጋሪ። አንዳንዴ ማቆም ትፈልጋለህ፣ አንዳንዴ ይሰለችሃል፣ ትርጉም ያጣብሃል። የምትወደውን እየሰራህም እኮ ሊሆን ይችላል። ግን እኛን የሚቀይሩን በጣም የሚጠቅሙን ህይወታችንን የሚቀይሩ ነገሮች አሉት ምቾታችን ውስጥ አይደለም። ከምቾታችን ጀርባ ዓላማ የሌለው ሰው አደገኛ። ዓለምን የሚቀይሩ ሰዎች ዓላማ ያላቸው ሰዎች ናቸው። ዓላማ ከሌለ ወዴት እንደምትሄድ ስለማታውቅ ወደ እሳቱ ቢጨምሩ ትጨመራለህ፣ ወደ ውሃው ቢጨምሩ ትጨመራለህ፣ ትወሰዳለህ። ማንም ይነዳሃል። አንተ ህይወት ላይ ሁሉም ያዝበታል። ዓላማ ሲኖርህስ እኔ በዚህ መንገድ ነኝ ወንድሜ አንተ በዚህ ነህ ቻው ትላለህ። ዓላማ ሲኖር እኔ እናቴን ለማስደሰት ነው የሚኖር ብሎ የተነሳ ሰው እናቱን ካስደሰተ ትልቅ ዓላማ አሳክቷል። እንደዚህ አይነት ሚሊዮን ሰው ቢኖር አስብ በየቤቱ አንድ ቤት ውስጥ ደግሞ 10 ሰው ቢኖር 10 ሚሊዮን ሰው ኢምፓክት ይደረጋል ማለት ነው በአንድ ሰው ዓላማ ምክንያት። እኔ እኮ ብቻዬን አይደለም ኢምፓክት የምፈጥረው፣ ቤተሰቤ ውስጥ ገባል። አንተ ዓላማ ሲኖር ቤተሰብ ውስጥ ገባል። ሁሉም ቀድሞ በነቃ ነው በቃ ጨዋታ። አሁን 10 ሰው አንድ ቤት ውስጥ ቢኖር ሁሉም ቢተኙ አንድ ምግብ ብቻ ቢኖር ያን ምግብ የሚበላው ማን ነው? ቀድሞ የነቃው ነው ከእንቅልፉ። ስለዚህ ዓለም ላይ ቀድመው የነቁት አውሮፓውያን መተው ዘረፉን፣ ምናሉን አፍሪካን ገዙ፣ ከዛስ ሄዱ። አሁንም ቀድሞውን ስለነቁ ሳይመጡ እንደድሮ እዛው ባሉበት ይገዙናል አይደል? እኛ ብንነቃስ ቢያንስ ራስን ታስከብራል። መንቃት እኮ የሚጠቅም ምን መሰለህ? ተው ፐርሰናል እናድርገው። አሁን አንተ ዓላማ ሲኖር እኔ ጌች ባይዘዌ እንትን ማዞር እኮ ያዋጣል ብዬ የሆነ ስራ ብነግርህ ዓላማ ስለሌለ ልሞክረው እንደ እውነቱን እኮ ነው ትገባበታል። ከዚህ የሆነ ሰው ይመጣ አረጋግጭ አዋጅ ስራ ለባቅማ ትገባበታል። ዓላማ ከሌለ ትነዳለህ። በዚህም ሁሉም ይነዳል። ዓላማ ሲኖርስ እስኪ ጥሩ ነው ስለ እንግዲህ አንተ ሞክረው፣ እኔ ግን እቺ መሰራት አለኝ ትላለህ። አየህ እንደ ግለሰብ እንደዚህ እንደ ሀገር ራሱ ነው
እንደ ሀገር ዓላማ ሲኖር የሆነ ሀገር መጥቶ ኢትዮጵያ በዚህ መንገድ ብትሄጂ ቢል ወጣቱንም ነው ለማንም አይነዳው። ለምን እንዴ እኔ ዓላማ አለኝ እኔ ለማብዬ ነው እዚህ ጋር ወጥቼ እንዲመሆኑ ትላለ። እኔ ለእናቴ መድረስ አለብኝ እኔ ሰርቼ መለወጥ አለብኝ ትላለ። የሆነ በኮንፊደንስ የምትናገርለት ዓላማ ይኖራል። አዎ እንግዲህ በጣም ቆንጆ ጊዜ ነበር። በጣም ነው የምናመሰግነው። ስለመጣ ደስ ይላል።